ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ይህ የዕለተ ማክሰኞ የረፋድ መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ሁለቱ ጀነራሎች ኢትዮጵያ ላይ መክረዋል። ካይሮ ላይ የተካሄደ ምክር ነው። ከአስመራው ምክር ወጥቻለሁ ባለችው ሶማሊያ ምትክ ሱዳንን ለመተካት የታሰበ ይመስላል። ከዚሁ የካይሮ ዝግ ምክር ጋር በተያያዘ ጥንቅራችን የሚያደርሳችሁ መረጃ አለ። ከባድ ግምገማ ሊጀመር ነው። የቢሊዮን ዶላሮች ግምገማ ነው። የኢትዮጵያ ባለስልጣናትና አበዳሪዎች የሚያካሂዱት የብድር አለቃቀቅ ግምገማ ነው። መንግስት ቀጣይ ብድርን ለማግኘት በዚሁ ግምገማ ውስጥ አልፎ ግምገማው በዓለም አቀፍ የገንዘብ ድርጅት IMF ቦርድ ማለፍ አለበት። እናም ቀላል ይሆናል ተብሎም አይጠበቅም። መንግስት ቀደም ብሎም ቢሊዮን ዶላሮችን በብድር መልክ የወሰደ ሲሆን ጠበቅ ያለ ግምገማ ነው። ጥንቅራችን ይዞታል። አፍሪካን ኢንተለጀንስ በኢትዮጵያ በአፋር ክልል አመራሮች መካከል ከፍተኛ አለመስማማት መኖሩን የሚገልጽ ዘገባ አስነብቧል። በክልሉ ተጽዕኖ ፈጣሪ የሆኑ ፖለቲከኛ ከኢትዮጵያ ከርተው ወደ ኤርትራ መግባታቸው ነው የተነገረው። ከወር በፊት አዲስ አበባና ጅቡቲ ያደረጉት ስምምነት በአፋር ክልል አመራሮች መሃል ልዩነት የፈጠረ ሆኗል። ውዝግቡን የሚያስቃኝ ዘገባ ይዘናል። የቀድሞ የስልጤ ዞን አስተዳዳሪና በአሁኑ ሰዓት የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ ከድር በደረሰባቸው የመኪና አደጋ ህይወታቸው ማለፉ ተሰምቷል። መረጃውን ይዘናል። ሩሲያ በአፍሪካ የወደብ ሩጫን ተቀላቀለች። ሞስኮ ከሰሞኑ ወደ ሞቃዲሾ ጠጋ አብዝታለች። ታሪካዊ የተባለ ልዑክ ሶማሊያ ገብቷል። ሞስኮ በአፍሪካ ቀንድ የወታደራዊ ጦር ሰፈር የማግኘት ሩጫ አካል ነው ተብሏል። ሩሲያ በሶማሊላንድ በኩል ወደብ ለማግኘት ሞክራ ለመሳካቱን አንድ የሾለከ ሰነድ አመልክቷል። ሞስኮ በዚህ መበሳጨቷን የታወቀው ጉዳዩን ቀረብ ብለን መረጃውን የምናደርስ ይሆናል። ኢትዮጵያ በመጀመሪያው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ የተሳተፈች መሆኗ ተሰምቷል። የመጀመሪያው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ በትላንትናው ዕለት በብራዚል ሪዮ ዴ ጄኔሮ መካሄዱን ሲጀምር ኢትዮጵያም እየተሳተፈች ትገኛለች። መረጃው የጥንቅራችን አካል ነው። በጥንቅራችን የሚለቀቁት ዕለታዊ መረጃዎች እንዲደርሱ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጋራችን ይሁኑ እያልን አሁን በቀጥታ ወደ ዝርዝር መረጃዎቻችን እናምራ። ጀነራሎች ኢትዮጵያ ላይ መከሩ። ሁለቱ ጀነራሎች ኢትዮጵያ ላይ መክረዋል። በር ዘግተው የመከሩት ፍልሚያ ላይ ያሉት የሱዳኑ ጦር ኃይሎች መሪ ጀነራል አብዱል ፈታህ አልቡርሃንና የግብፁ ፕሬዝዳንት ጀነራል አብዱል ፈታህ አልሲሲ ናቸው። እንደ ሱዳን ትሪቢዩን እና የግብፅ ሚዲያዎች ዘገባ ከሆነ ሁለቱ ጀነራሎች ካይሮ ላይ ተገናኝተው በሁለት ጭብጦች ላይ ያጠነጠነ ምክር መክረናል ሲሉ አስታውቀዋል። አንደኛው በድህረ ጦርነት በሱዳን መካሄድ ስለሚገባው የመልሶ ማልማት ስራ ሲሆን ሌላኛው ደግሞ ከህዳሴው ግድብና ኢትዮጵያ ጋር በተያያዘ ነው። ሱዳን ትሪቢዩንን ጨምሮ የግብፅ ሚዲያዎች ያመለከቱት ሁለቱ መሪዎች የውሃ ህልውና ወይም ዎተር ሴኩሪቲ በሚል ርዕስ ላይ ጭምር የመከሩ መሆኑን ነው። የሁለቱ መሪዎች ምክር ለሚዲያ ክፍት ሳይሆን በዝግ የተካሄደ ነውም ተብሏል። ከኢትዮጵያ ጋር የአባይና የህዳሴው ግድብ ጉዳይ ግብፅ ሁልጊዜም ሱዳንን ከኋላ በማስከተል ተባባሪያ ስታደርግ ቆይታለች። በህዳሴው ግድብ ለ10 ዓመታት በፈጀ ያልተሳካ የሶስትዮሽ ድርድር ላይም ሱዳን ከግብፅ ጎን ነበረች። ከዚህ ባለፈም በሁለቱ ሀገራት መሪዎች አስተባባሪነት የግብፅና ሱዳን አየር ኃይሎች በሱዳን ምድር የናይል ንስሮች ናይል ኤግልስ በሚል የጋራ የጦር ልምምድ እስከማድረግ ደርሰውም ነበር። ሆኖም በመሃል ሱዳን በድንገት ያልተጠበቀ የእርስ በርስ ጦርነት ውስጥ መግባቷ ኢትዮጵያንና የህዳሴውን ግድብ በተመለከተ ሁለቱ ሀገራት በጋራ ሲያራምዱት የነበረው አቋም በነበረበት እንዳይቀጥል አድርጎታል። በጀነራል አብዱል ፈታህ አልቡርሃን የሚመራውን የሱዳን ጦር ኃይል የተፋለሙት የፈጥኖ ደራሽ ጦር አዛዥ ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሚቲ ከተወሰኑ ወራት ወዲህ ድል አልቀናቸውም። ጦራቸው ለወራት ተቆጣጥሮት ከነበረው ካርቱምና አካባቢው ለቆ መውጣት ግድ ብሎታል። የግብፅ አየር ኃይል በውጊያ ተሳትፏል በማለት ጀነራሉ ሲከሱም ነበር። ግብፅ አሁን ካይሮ ላይ ለመከሩት ጀነራል አብዱል ፈታህ አልቡርሃን ወታደራዊ ድጋፍ ሰጥታለች በሚል ዘገባዎች ሲወጡ ነበር። አሁን ከካርቱም ድል ማግስት ከረምረም ብለው ወደ ካይሮ ያመሩት ጀነራሉ ልክ እንደሳቸው ሁሉ ጀነራልነቱን ፕሬዝዳንትነቱንም አጣምረው ከያዙት ጀነራል አብዱል ፈታህ አልሲሲ ጋር መክረዋል። ግብፅ ከህዳሴው ግድብ በአጠቃላይ ከአባይ ጋር በተያያዘ ከኢትዮጵያ ጋር ለገባችበት የፖለቲካ ኩርፊያ ከአዲስ አበባ ጋር ከመምከር ይልቅ የኢትዮጵያን ዙሪያ እየዞረች ሲሆን ፕሬዝዳንቱ አብዱል ፈታህ አልሲሲ በቅርቡም የኢትዮጵያ ጎረቤት ሀገርና ወደብ አቅራቢ በሆነችው ጅቡቲ ነበሩ። ከዚህ ቀደም ብለው ከወራት በፊት አስመራ መክረው ወደ ካይሮ የተመለሱ መሆኑ የሚታወስ ነው። ሌላኛው የኢትዮጵያ ጎረቤት ሀገር ሶማሊያ ለዚሁ ግብፅ ለምታስተባብረው ህብረት አባል እንድትሆን ከጦር መሳሪያ ማቅረብ ጀምሮ የግብፅ ጦር በሶማሊያ ሰላም ማስከበር ስራ ውስጥ እንዲሰማራ የሚያደርግ ስራን የፕሬዝዳንት አልሲሲ መንግስት ቢሰራም በመጨረሻ ሶማሊያ ከአስመራው ምክር አፈንግጣለች።
አሁን ሱዳን በፍጥነት ከጦርነቱ አገግማ የግብጽ አጋር እንድትሆን የተፈለገ ይመስላል። ሆኖም የጀነራል አብዱል ፈታህ አልቡርሃን ተፋላሚ የሆኑት ጀነራል ዳጋሎ ጦራቸው ካርቱምን ቢለቅም በቀሪው የሱዳን ክፍል ግን ውጊያዎቹ አሁንም ድረስ እንደቀጠሉ ነው። የህዳሴውን ግድብ የግንባታ ሂደት በተመለከተ የኢትዮጵያ መንግስት የግንባታው ሂደት ከ98% በላይ ደረሰ መሆኑን ገልጾ በቅርቡም ግንባታው ሙሉ በሙሉ ተጠናቆ የሚመረቅ መሆኑንም እየገለጸ ይገኛል። በሌላ አቅጣጫ ደግሞ የግብጽ ሚዲያዎችና ምሁራኖቻቸው ግድቡ በተባለ የግንባታ ደረጃ ላይ አይደለም፣ ብዙ ችግር አለበት በማለትም እያጣጣሉ ይገኛሉ። በቀጣይ መረጃችን ጥብቅ ግምገማ ሊካሄድ ነው። መንግስት እያካሄድኩት ያለው አገር በቀል ኢኮኖሚ ሪፎርም በዓለም አቀፍ ፋይናንስ አቅራቢዎች በኩል ተቀባይነትን አግኝቷል በማለቱ ከዓለም አቀፍ የገንዘብ ድርጅት ጠቀም ያሉ ቢሊዮን ዶላሮች በብድር መልኩ እየተለቀቁለት ሲሆን ብድሩም የሚለቀቀው አበዳሪዎችና የኢትዮጵያ መንግስት በየምዕራፉ ቁጭ ብለው ከመከሩ በኋላ ነው። የተፈቀደው በቢሊዮን ዶላር የሚቆጠር ብድር በ4 ዓመታት ጊዜ ውስጥ የሚለቀቅ ነው። በዚህም ብድሩ በየምዕራፉ የሚለቀቅ ሲሆን ከብድሩ መለቀቅ በፊት በአበዳሪው ዓለም አቀፍ የገንዘብ ድርጅት IMF ጥብቅ ግምገማዎች ይደረጋሉ። ድርጅቱ በ4 ዓመታት ውስጥ የተጠቀሰውን ብድር ለአገሪቱ ለመልቀቅ የተስማማው ባለፈው ዓመት ሐምሌ ወር ላይ ነበር መሆኑ የሚታወስ ነው። ብድሩ ምዕራፍ በምዕራፍ የሚለቀቀው ግምገማውን ተከትሎ የግምገማው ውጤት በዓለም አቀፍ የገንዘብ ድርጅት ቦርድ ሲጸድቅ ነው። የድርጅቱ ቦርድ ግምገማውን በሰኔ ያጸድቀዋል ተብሎ እንደሚጠበቅ የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ መናገራቸውን ሮይተርስ በዘገባው ጠቅሷል። ቦርዱ ግምገማውን ካጸደቀው ድርጅቱ ከብድሩ ውስጥ ቀጣዩን ከፊል ገንዘብ የሚለቅ ይሆናል። በዚህም እስካሁን ድረስ ስራዎቹ በዚሁ መልኩ እየተከናወኑ የሄዱ ሲሆን በዓለም አቀፍ የገንዘብ ድርጅት IMF እና በኢትዮጵያ መንግስት ባለስልጣናት ሲካሄዱ የነበሩ ስብሰባዎችንና የአበዳሪዎቹን ግምገማ ተከትሎ መንግስት በአበዳሪዎች የሚሰጡትን ምክረ ሀሳቦች ሲተገብር ቆይቷል። አሁን ላይ ቀጣይ ግምገማ ስብሰባ እንደሚኖር ሮይተርስ የዜና ወኪል ባሰራጨው ዘገባ አመልክቷል። መንግስት ቀደም ብሎ በብሔራዊ ባንክ ቁጥጥር ሲደረግበት የነበረው የብር ዶላር ዋጋ ተመን በገበያ እንዲወሰን ያደረገው በIMF እና ሌሎች አበዳሪዎች የተሰጠውን ምክረ ሀሳብ ተንተርሶ መሆኑ የሚታወስ ነው። ከዚሁ ጋር በተያያዘ መንግስት በዓለም አቀፍ የገንዘብ ድርጅት ሶስተኛ የ3.4 ቢሊዮን ዶላር ብድር ግምገማ ዙሪያ በተያዘው ሳምንት ከድርጅቱ ጋር ከስምምነት ላይ ደርሳለሁ ብሎ እንደሚጠብቅ ሮይተርስ የዜና ወኪል ባሰራጨው ዘገባ አመልክቷል። ጠበቅ ያለ ግምገማ ይሆናል ተብሎም ይጠበቃል። በቀጣይ መረጃ በኢትዮጵያ የአፋር አመራሮች ከፍተኛ መከፋፈል። ወደ ኤርትራ የከዳው አመራር። የአፍሪካ ኢንተለጀንስ የተሰኘ ጋዜጣ በኢትዮጵያ በአፋር ክልል አመራሮች መካከል ከፍተኛ አለመስማማት መኖሩን የሚገልጽ ዘገባ አስነብቧል። በክልሉ ተጽዕኖ ፈጣሪ የሆኑ ፖለቲከኛ ከኢትዮጵያ መንግስት ጋር ልዩነት በመፈጠሩ ወደ ኤርትራ መጓዛቸው በዘገባው ተነቧል። በኢትዮጵያ አፋር አመራሮች በቅድሚያ በኢሳ ማህበረሰብ ዙሪያ ባለው ጉዳይ ውጥረት ውስጥ ገብተው የነበረ ሲሆን የአመራሩ ቁልፍ የሚባሉ ሰው ወደ ኤርትራ መሄዳቸውን የተነገረው። በአፋር አመራሮች ልዩነት ወደ ኤርትራ መሄዳቸው የተነገረላቸው ፖለቲከኛ ኢብራሂም ኦስማን አልዩ ይባላሉ። ወደ ኤርትራ መሄዳቸው እንደ ክህደት መቆጠሩን ነው ዘገባው ያስነበበው። እውቅ የአፋር መሪና የአፋር አብዮታዊ ዴሞክራቲክ ግንባር ARDUF አባልም ናቸው። ግለሰቡ በአፋር የቅርብ ፖለቲካ ከፍ ብሎ የሚታዩ እንዲሁም ወታደራዊ አመራርም የነበሩ ናቸው። የፖለቲከኛው ወደ ኤርትራ መክዳት በክልሉ አመራር መሃል ያለውን ልዩነት ያሳየ ነው። እንዲሁም የፌዴራል መንግስቱን በኢሳ ጎሳ ፖሊሲና አያያዝን በመቃወም የተደረገ ነው ተብሏል። የአፋር አመራሮች በፌዴራል መንግስትና በጅቡቲ ፕሬዝዳንት ኢስማኤል ኦማር ጊሌ አካሄድ ላይ ተቃውሞ እንዳላቸውም ዘገባው ጠቅሷል። አዲስ አበባና ጅቡቲ የቀጠናውን ሰላም ለማርጋት ያደረጉት ስምምነት የኢሳ ቅሬታን ያዳፈነ ስለመሆኑ እንደሚሰማቸው ዘገባው አመልክቷል። ስምምነቱ የክልሉን ጎሳ ጥያቄ ሁለተኛ ያደረገ ነው ተብሏል። የኢሳ ጥያቄ ለዘመናት የቆየ ጉዳይ ሲሆን በአፋርና ሶማሌ ኢሳ መሃል ያለውን ጥያቄ በተፈጥሮ ሀብት መሬትና ተጽዕኖ መሃል ያለ ፉክክር ነው። በተለይ በምስራቅ ኢትዮጵያ ክልል በአዲስ አበባ ጅቡቲ ኮሪደር ይህ ጥያቄ ይበረታል። ኢሳ የሶማሌ ጎሳ ሲሆን በምስራቅ ኢትዮጵያ በጅቡቲና በጎረቤት ሶማሊያም በብዛት ይገኛል። የአፋር አርብቶ አደሮች በኢትዮጵያ ኤርትራና ጅቡቲ ከሶማሊያ ኢሳ ጎሳ ጋር ለዘመናት በቅጦሽ መሬትና የንግድ መስመሮች ታሪካዊ ግጭት አላቸው። በቅርቡ የኢሳ ጎሳ አባላት ወደ አፋር ክልል ዘልቀው መግባት ግጭቱን ያባባሰ ሲሆን የአፋር አመራሮች የፌዴራል መንግስቱ የደህንነትና ጥበቃ ድጋፍ አሳጥቶታል ሲሉ ይከሳሉ። የአፍሪካ ኢንተለጀንስ ዘገባ እንዳመለከተው ጠቅላይ ሚኒስትር አብይ አህመድ ባለፈው ወር ማርች 23 2025 የጅቡቲውን ፕሬዝዳንት ኡመር ጉሌን ያገኙ ሲሆን በኢሳ ድንበር ዘለል እንቅስቃሴና ግጭት ዙሪያ ተነጋግረዋል። የንግግር ውጤት የጅቡቲን ፍላጎት የተቀበለ ስለመሆኑ አፋሮቹ ቅሬታ ያሰማሉ። ይህ ስምምነት እንደ ኢብራሂም ኦስማን አልዩ ያሉ የአፋር አመራሮችን ወደ ጎን ገሸሽ ያደረገ ስለመሆኑ ዘገባው አስፍሯል። ፖለቲከኛው ይህን ተከትሎ ወደ ኤርትራ መሄዳቸውን የክልሉን አመራር ሌላ ውጥረት ውስጥ የከተተ ሆኗል። በዚሁ ዙሪያ እስካሁን ባለው ሁኔታ በክልሉ መንግስትም ሆነ በፌዴራል መንግስት በኩል የተባለ ነገር የለም።
በቀጣይ መረጃ የባለስልጣኑ ህልፈተ ህይወት። የቀድሞ የስልጤ ዞን አስተዳዳሪና በአሁኑ ሰዓት የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ ከድር በደረሰባቸው የመኪና አደጋ ህይወታቸው ማለፉ ተሰምቷል። አቶ አሊ ከድር ከስልጤ ዞን ምስረታ በኋላ ዞኑን የመሩ 8ኛው አስተዳዳሪ የነበሩ ሲሆን በዚህም ከህዳር 2012 እስከ ሐምሌ 2016 ዞኑን በዋና አስተዳዳሪነት መምራታቸው ይታወቃል። ከሐምሌ 2016 ጀምሮ የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ነበሩ። በትላንትናው ዕለት ኦሮሚያ ክልል ሞጆ የፍጥነት መንገድ ላይ በደረሰባቸው የመኪና አደጋ ህይወታቸው ማለፉን የታወቀው የመኪናው አንዱ የፊት ጎማ ከነቸርኬው ወልቆበት ፊት ለፊት ይጓዝ ከነበረ ሲኖትራክ ጋር በመጋጨቱ አደጋው መድረሱን የኦሮሚያ ክልል ትራፊክ ደህንነትና የቁጥጥር ዋና መምሪያ ገልጿል። የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ ኃላፊ ኮማንደር በላቸው ቲኪ በፈጣን መንገድ ከሞጆ ወደ ባቱ ይጓዝ የነበረ ላንድ ክሩዘር ተሽከርካሪ ከሲኖ ጋር በመጋጨቱ የአንድ ሰው ህይወት ወዲያው ሲያልፍ በሁለት ሰዎች ላይ ከባድ ጉዳት መድረሱን ገልጸዋል። አደጋው የደረሰው ከቀኑ 9 ሰዓት ከ20 ሲሆን ላንድ ክሩዘር መኪናው አንዱ የፊት ጎማ ከነቸርኬው ወልቆበት ፊት ለፊት ይጓዝ ከነበረ ሲኖትራክ ጋር በመጋጨቱ ምክንያት መሆኑን ተናግረዋል። በወቅቱ ምንም አይነት ግጭት ሳይኖር የፊት ጎማ የወለቀበት ምክንያት እየተጣራ መሆኑን ለአንድ የሀገር ውስጥ ዘጋቢ በሰጡት ቃል አመልክተዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ በአቶ አሊ ከድር ድንገተኛ ህልፈት የተሰማቸውን ሐዘን ገልጸው በጽህፈት ቤታቸው ከተካሄደ አመራሮች ስብሰባ ወደ ስራ ሲመለሱ አደጋው እንዳጋጠመ ጠቁመዋል። የስልጤ ዞን አስተዳደር ሐዘኑን ገልጾ ለህዝቡ ለቤተሰብና ወዳጅ ዘመድ መጽናናትን ተመኝቷል። በቀጣይ ርዕስ ሩሲያ በአፍሪካ የወደብ ሩጫን ተቀላቀለች። የከሸፈው የሞስኮ ጥያቄ በሶማሊላንድ። ሩሲያና ሶማሊያ አፍሪካ ቀንድ የሽብር ስጋትን ለማስወገድ ድጋፍ በማድረግ ላይ መሆናቸውን ሞስኮ ገለጸች። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሚካኤል ቦግዳኖቭ በሶማሊያ ዋና ከተማ ሞቃዲሾ ከፕሬዝዳንት ሐሰን ሼክ መሐመድ ጋር ተነጋግረዋል። እንዲሁም ከውጭ ጉዳይ ሚኒስትር አህመድ ፊቂ መወያየታቸውን የሩሲያ ውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቋል። ሞስኮ ወደ ሞቃዲሾ መጠጋቷን ግን በአፍሪካ ቀንድ የወታደራዊ ጦር ሰፈር የማግኘት ሩጫ አካል ነው ተብሏል። ሞስኮና ሞቃዲሾ የንግድ፣ ኢኮኖሚ፣ ሰብአዊ እርዳታና ሌሎች ዘርፎችን ጨምሮ የሁለትዮሽ ሁለገብ ትብብራቸውን ለማሳደግ ያላቸውን ፍላጎት አረጋግጠዋል ሲል መግለጫው አክሏል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በመጪው የሩሲያ አረብ ሊግ ጉባኤ ላይ እንዲሳተፉ ከፑቲን ይፋዊ ግብዣ ተቀብለዋል። ሩሲያ በዚህ እንቅስቃሴዋ ስትራቴጂክ በሆነ የአፍሪካ ቀንድ ወደብ ሽሚያ ላይ ድርሻዋን ለማንሳት የሄደችበት ነው ተብሏል። የሩሲያው የውጭ ጉዳይ ሚኒስቴር ወደ ሞቃዲሾ በመምጣት ከዘመናት በኋላ የሩሲያ ከፍተኛ ዲፕሎማት ልዑክ ወደ ሶማሊያ የላከችበት ክስተት ሆኗል። የሾለኩ የዲፕሎማቲክ ምንጮች ሩሲያ ቀደም ሲል በራስ ገዟ ሶማሊላንድ በርበራ ወደብ ላይ ወታደራዊ ይዞታ ለማግኘት ሙከራ አድርጋ የነበረች ሲሆን ሩሲያ የኤደን ገልፍን የመቆጣጠር ፍላጎት በሃርጌሳ ውድቅ ተደርጓል። ሶማሊላንድ ከሞስኮ ይልቅ የዋሽንግተንን መሻት ለጥያቄው ውድቅ መደረግ ምክንያት ነው። ታዲያ በሶማሊላንድ ያልተሳካላት ሞስኮ በሶማሊያ በኩል ነገሩን ለማሳካት በመሞከር ላይ ናት ተብሏል። አሜሪካ በበኩሏ ያለ ተቀናቃኝ በሶማሊላንድ በኩል ወታደራዊ ሰፈር በማግኘት ለራስ ገዟ የሀገርነት ዕውቅና ለመስጠት በሴኔት ደረጃ ረቂቅ ማቅረቧም ይታወሳል። ሩሲያ ይህንን ተከትላ በሶማሊያና በሶማሊላንድ የወደብ ሩጫ የድርሻዋን ለማንሳት መምጣቷን ኤክስፐርቶች የሚናገሩት ሞስኮ በሶማሊላንድ ያደረገችው ጥረት መክሸፉን የሚያሳይ ሰነድ መሹለኩ በእጅጉ እንዳበሳጫትም ተዘግቧል። በርበራ ወደብ አፍሪካን ከዓለም የሚያገናኙ በሮች አንዱ ሲሆን ለመካከለኛው ምስራቅ እንደ የመን ላሉ ቅርብ መሆን ከንግድና ደህንነት አንጻር ቁልፍ ስፍራ ያደርጋታል። ኤምሬት በርበራ ላይ ከፍተኛ ኢንቨስትመንት እያደረገች ሲሆን ቱርክ በበኩሏ የሞቃዲሾን ወደብ አዘምና ወታደራዊ ሰፈር ተክላ ቀጥላለች። ሌላኛው የቀጠናው ተጽዕኖ ተፎካካሪ ቻይና በጅቡቲ ቁልፍ ወታደራዊ ሰፈር ሲኖራት፣ ሳውዲ አረቢያ ደግሞ በኤርትራ አሰብ ወደብ ላይ አይኗን ጥላለች። ሩሲያ ከሱዳንና ኤርትራ ጋር ተመሳሳይ ስምምነት ለማግኘት በሂደት ላይ ናት። በቀጣይ መረጃ ኢትዮጵያ የተካፈለችበት የብሪክሱ ጉባኤ። ኢትዮጵያ በመጀመሪያው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ የተሳተፈች መሆኗ ተሰምቷል። የመጀመሪያው ብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ በትላንትናው ዕለት በብራዚል ሪዮ ዴ ጄኔሮ መካሄዱን ሲጀምር ኢትዮጵያም እየተሳተፈች ትገኛለች። ስብሰባው የሚደረገው ብሪክስ ዓለም አቀፍና ክልላዊ ቀውሶችን በመፍታትና የሰላም አማራጮችን በማስፋት ረገድ ያለው ሚና በሚል መሪ ሐሳብ ነው ተብሏል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በስብሰባው ላይ ባደረጉት ንግግር ኢትዮጵያ ለባለብዙ ወገን ግንኙነትና ለጋራ ደህንነት መረጋገጥ ያላትን ቁርጠኝነት አረጋግጠዋል። በማደግ ላይ ያሉ ሀገራት በተለይም ከአፍሪካ ፍትሃዊ ውክልና እንዲኖር የዓለም አቀፍ አስተዳደርን ማሻሻል እንደሚያስፈልግም ሚኒስትሩ አንስተዋል። ሚኒስትሩ የተባበሩት መንግስታት ድርጅትን ማዕከል በማድረግ የዓለም አቀፍ አስተዳደር ተቋማትን ማሻሻል እንደሚያስፈልግም ነው የተናገሩት።
አሁን ያለውን ዓለም አቀፋዊ ውጥረት በመገንዘብ ለችግሮች ሰላማዊና ዲፕሎማሲያዊ መፍትሄ ለመፍጠር የብሪክስ ሀገራት የሚያደርጉትን ጥረት እውቅና ሰጥተዋል። የሚደረጉ ጥረቶች በደቡብ የዓለም ንፍቀ ክበብ የሚገኙ ሀገራትን ደህንነት፣ ኢኮኖሚያዊና አጠቃላይ ጥቅሞችን በበቂ ሁኔታ በሚያጎለብቱ ውጤቶች መጠናቀቅ እንዳለባቸውም ጠቁመዋል። የሚኒስትሮቹ ስብሰባ ዛሬም የሚቀጥል ሲሆን በተለያዩ ርዕሰ ጉዳዮች ላይ ተወያይተው የጋራ መግለጫ ያወጣሉ ተብሎ ይጠበቃል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከብሪክስ ሀገራት አቻዎቻቸው ጋር የሁለትዮሽ ውይይት እንደሚያደርጉም የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ብሪክስ እንደ ቻይናና ሩሲያ ያሉ ታላላቅ የዓለም ሀያላን ሀገራትን አቅፏል። በአህጉራቸው ላይ ተጽዕኖ ያላቸውን እንደ ደቡብ አፍሪካና ብራዚል ያሉ ሀገራትም አሉ። ኢትዮጵያ ይህን ጥምረት በይፋ ከተቀላቀለች በኋላ በብሪክስ ጉባኤዎች ስትሳተፍ ቆይታለች። ብሪክስ ወደ 3.5 ቢሊዮን ሕዝብን ይወክላል። ይህም 45 በመቶ የሚሆነውን የዓለም ሕዝብ ማለት ነው። የአባላቱ ድምር ምጣኔ ሀብት ከ28.5 ትሪሊዮን ዶላር በላይ ዋጋ አለው። ከዓለም ኢኮኖሚ 28 በመቶን ማለት ነው። ኢራን፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስን በአባልነት የሚያካትተው የብሪክስ ሀገራት ቡድን 44 በመቶ የሚሆነውን ድፍድፍ ነዳጅ ዘይት ያመርታሉ። ቡድኑ የምዕራባውያን ሀገሮች እንደ ዓለም አቀፍ የገንዘብ ተቋምና የዓለም ባንክ ያሉ እንዲሁም ለመንግስታት ብድር የሚሰጡ ጠቃሚ ዓለም አቀፍ ተቋማትን እንደሚቆጣጠሩ ይከራከራሉ። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።